ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድና የተከበራችሁ ማንጎ በልቼ ሁላችሁም ደህና ናችሁ? እኔ ያለው አልሐምዱሊላህ፣ እኔ ጋር ሁሉ ሰላም ነው። ለከል ሐምድ። ያው አመስግን ይጨመርልሃል አይደል የሚባለው? እና መስግን። እናንተ እቺን የዘምዘም ውሃ ኢድ ሰላት ላይ ነበር የገዛሁት። እንደ ምርቃት ጠብ ጠብ እያረኩ በክዳን ስጠጣ አለቀች። አላህ ያላሽ እዩ ዩቲዩብ ዛሬ ይሄ ቪዲዮ የዚህ ወር ደሞዝ ለማግኘት የመጨረሻ እድሌ ነው። የመጨረሻ እድል ነው አሁን እየፋኩ ያለሁት እና ይሄን ቪዲዮ በቅንነት ሼር በማድረግ ኮፒ ሊንክ በማድረግ ለምትወዷቸው፣ ለሚወዱኝ፣ ለምታከብሯቸው፣ ለሚያከብሩኝ ለቅን ሰዎች ቅን ለሆኑ ብቻ ሼር እያደረጋችሁ ቪዲዮ ቫይራል እንዲወጣ አርዱኝ። ምክንያቱም የዩቲዩብ ህግ ታውቃላችሁ፣ ባለፈው ገብቶልኛል ባይዘው። በዚህ አጋጣሚ በጣም ነው ማመሰግናችሁ። ግን ምንድነው ብሩ የት እንደገባ አላውቅም። እንዴት ገብቶ እንዴት እንደወጣ ወላሂ ላዚም አላውቅም። ብቻ ግን ሄጄ ቼክ ሳስደርግ ብር እንደገባልኝ ነው የተነገረኝ ማለት ነው። እና አሁን የዚህን ወር ደሞዜን እንዳጣጥመው ለምፈልገው ነገር እንዳውለው ያው ከባድ ነው እውነት ለመናገር እያለፍኩበት ያለበት ታይም በጣም ከባድ የሚባለው ጊዜ ነው አሁን ላይ እያሳለፍኩ ያለሁት። እኔ ኢትዮጵያ ከመጣው ኦልሬዲ መስከረም ሲመጣ ሻርፕ 2 አመት ይሆነኛል። ግን በቃ በዚህ ሁሉ ሂደት ውስጥ እንደዚህ በዚህ በ3 በ4 ወር ውስጥ እንደተፈተንኩት ፈተና አይቻላቅም ማለት በቃ ኢዚ ነበር ለኔ ሁሉ ነገር። ሰራለው፣ ገባለው፣ ወጣለው በሰላም ሰው ጋር አልገናኝም። ስራዬ ነው እዚህ ኮንቴነር ላይ ተደብቄ ሙሉ ምናምንና አሁን ላይ ግን ሁሉ ነገር በጣም አስጠሊታ ሆኗል። እውነት ለመናገር ምን ልበላችሁ፣ እኔ ኢትዮጵያን እየወቀስኩ አይደለም፣ ባይዘው ኢትዮጵያን እየወቀስኩ አይደለም፣ እድሌን እየወቀስኩ አይደለም። ማንም ሰው በተጻፈለት ልክ ነው የሚኖረው። እነሱ በጣም ጣፋጭ የሆነ ነገር ስበላ ትን ይለኛል ቶሎ፣ ለምን አላውቅም። የጣፋጭ ነገር አድናቂ አይደለሁም፣ ግን በቃ ማስቲካም ሲበላ ማሩ ቀጥታ እዚህ ከመጣት ይለኛል። እና ምን ላችሁ ፈልጌ ነው እውነት ለመናገር ብዙ መጥፎ ነገሮች ለሰው ራሱ መጥፎ አመለካከት እንዲኖረኝ ያደረገኝ ወር ነው። በዚህ አጋጣሚ ባልጠቅሰው ደስ ይለኛል፣ እንደው ይቅር። ምክንያቱም ነገር ጥሩ አይደለም። ይሄን ተልባ ልሸጥ የገዛሁትን ሳላንጠለጥለው እዚህ ጋር እና ምን ለማለት ፈልጌ ነው በቃ አንዳንዴ ህይወት እንደዚህ ናት። አንዴ ላንቺ ናት፣ አንዴ ለሌላ ናት። አሁን ላይ እድል እኔ እጅ ላይ የለችም። አሁን ላይ ጋሞዋልትና እንደ ድሮ አትንቀሳቀስ፣ ቁጭ ብላ ውላ ወደ ቤቷ ትሄዳለች። ይሄም ኖርማል ነው። አምሻይ ግን ጤናዬ ይኑር። ትላንትና ወደ ጉልበቴን በጣም ሲያመኝ በቃ ብዙ ነገሮችን አሰብኩ። ያ ረቢ አላህ አንተ ብቻ ጭንቅላቴን ወደ መልካም ነገር ምራኝ። ጭራሽ ይሄ ሰውዬ ጋር እንዳይገናኝ ይሄ እግሬ በቃ ሲያመኝ በቃ ቀጥታ እሱ ነው የመጣው ጭንቅላቴ ላይና ጉልበቴ ላይ። ወላሂ ማሳየት አይቻልም እንጂ አሁንም አለ ስሜቱ፣ ግን እንደ ትላንት አይሆንም። ጓግሎ የሆነ ነገር እንደዚህ ጓግሎ ስነካው ማለት ነው ወይ ወድቄ የመታኝ ነገር እንዳለ ወይ ከሆነ ነገር ጋር እንደተጋጨው ነበር ሲያመኝ የነበረው። አነክስ ነበረ። ተኛሁኝ፣ መጨረሻ ላይ ተኛሁኝ ቤት እጄ
እና በጣም ነበር ሲያመኝ የነበረው። ብቻ አልሐምዱሊላህ አሁን ላይ ሳስበው እንኳንም በገንዘቤ ላይ ሆነ። እውነቴን ነው የምላችሁ ገንዘብ ወዳጇን ትወዳለች ይባላል እና ለኔ ካለው የትም እንደማይሄድ ተረዳሁኝ። ዋናው ጤና እንደሆነ ተረዳሁኝ። እግሬን ባመመኝ ሰዓት ብዙ ነገር አሰብኩኝ። ጤናዬ ባይኖርስ ይሄ ሰውዬ በስራዬ በገንዘቤ ነው አይደል የመጣው? በጤናዬ ቢመጣ ምን ይውጠኝ ነበር? ማን ነው 2 ቀን በር ዘግቼ ብተኛ አንኳኩቶ ምን ሆነሽ ነው አሞሻለሁ ብሎ ደግፎ ሆስፒታል የሚወስደኝ የነበረው? እውነት ሳስበው በጣም እንደው ጥሩ ነው ይሆን። አልሐምዱሊላህ አለኩልሃል። በእንደዚህ እኔን መተው ትልቅ ነገር ነው። 2 ቀን በሬን ዘግቼ ብተኛ ምሳ በላሽ የሚለኝ ሰው በሌለበት እዚህ መጥቼ ውዬ ዝም ብሎ የሚሄዱ ራሱ አንድ ነገር እንደሆነ ነው የገባኝና ጀዛውን አላህ እና ይሄን ይመስላል። በጣም ብዙ ነገሮች ካለፉ በኋላ ያው ተረጋግታችሁ ስታስቡ ትረዳላችሁ። እግሬን ሳያመኝ ግን ቀጥታ ከሱ ጋር ነው ያገናኙት። ማለት ጧጧት ዘይት ይደፋል እዚህ ሱቄ ላይ አሁንም አለ ባሳያቸው ኦልሬዲ ዘይቱ እንደዚህ ወስቶ ታዩታላችሁና ይሁን ለከል ሐምድ እንዲም አድርጎ ህይወቴን ካልነጠቀኝ ለከል ሐምድ እያልኩኝ ነው። የወደፊቱን አላህ ነው የሚያውቀው፣ ያለፈውንም ደግሞ አላህ ነው የሚያውቀው፣ የሚያልፈውንም አላህ ነው የሚያውቀው። እና ሁላችሁም ስለምትከታተሉኝ ቪዲዮ ሼር ስለምታደርጉ ስለምታዩልኝ ከልብ አመሰግናለሁ። ሰብስክራይብ 15000 ልንገባ ጥቂት ነው የቀረው። ሰብስክራይብ ያደረጋችሁኝ ልጆች ሰብስክራይብ እያደረጋችሁ የደወል ምልክታን እየተጫናችሁ ኢትዮጵያ ለሰራበት ክፋት ለሌለበት ቦታ ላይ ኢትዮጵያ ለሁሉም እናት ናት፣ ሀገር ናት። ይሄንን መቼም እንዳትረሱት። እኔ እንደዚህ አይነት ቪዲዮ ስሰራ እውነቴን ነው የምላችሁ እየደበረኝ ነው የምሰራው። ለምን እኔ ኢትዮጵያ ውስጥ ምንም የከፋኝ ነገር የለም ከአንድ ተንኮለኛ ሰው በስተቀር ማለት ነው። እና በተቻላችሁ መጠን የኔን ቪዲዮ እያያችሁ ተስፋ እንዳትቆርጡ አደራ አደራ። እኔ አሁን የሰራው ስህተት ትልቁ ስህተት ምን እንደሆነ ታውቃላችሁ? ተወልጄ ያደግኩበት ሀገር ላይ ለመስራት ማሰቤ ብቻ ነው የኔ ጥፋት። ዞር ብዬ ብሰራ ማንም አያቀኝም፣ ማንም እኔ ላይ ተንኮል አያረግብኝም። አሁን ግን እዚሁ ነው ያደግኩት፣ እዚሁ ነው የተወለድኩት እና ለምን በለጠችን ነው ሌላ ነገር የለም። በቃ ስበጧቸው አይወዱም። ስለዚህ ቻላችሁ መጠን በእኔ ቪዲዮ ተስፋ ቆርጣችሁ ወደኋላ ያላችሁ ልጆች ባካችሁ ኢትዮጵያ ለማንም የምትሆን መልካም ምድር ናት። ወዳችኋለሁ። ሰብስክራይብ ማድረግ እንዳትረሱ። ቪዲዮን ላይክ አድርጉ፣ ሼር አድርጉ። ቻው፣ መልካም ምሽት።